ወደ ተቆለፈው ክፍል ሲሄድ የርብቃን ጫማ መሬት ላይ ወድቆ አገኘሁት። የምርሽ ነው? እላ ያለው የተቆለፈው ክፍል አካባቢ ነው ያገኘሁት። ቆይ ግን እንዴት ሆኖ እሷ ወደዛ ሄደ ታውቃለች? ኧረ በጭራሽ ክፍሎቹን አታውቃቸውም። እና ታዲያ ጫማው እዛ እንዴት ሊገኝ ቻለ? ማሚ እኔም እኮ እሱ ግራ ስለገባኝ ነው። እና አሁን ቁልፉ ለምን ነው? ርብቃ ከታገተችበት ቦታ ብታመልጥም ነገር ግን ርብቃን ያገታት እዩ መሆኑ ተደረሰበት። እዩ የተለያዩ ጥቆማዎች የተለያዩ ነገሮቹ አክቶቹ እሱ እንዳገታት ያስታውቃሉ። እንደዚሁም ደግሞ ሰራተኛዋ አዙ የተመለከተችው ነገር እንዳለና የሰማችው ድምፅ እንዳለ እንዲሁም ደግሞ የርብቃን ጫማ እንዳገኘችው ሰጥታ ነበረ ምልክት። ታዲያ እዩ ደግሞ ያንን ምልክት እያንዳንዱም ነገር ደግሞ በየአቅጣጫው የሚመጡትን ነገሮች እያስተባበለ ለመቀበል ፈቃደኛ አልነበረም። ታዲያ ይህንን ነገር ደግሞ ለብ ያለ ማሜቴ ደግሞ የምንም ያህል እንኳን ከርብቃ ጋር ትልቅ ጥላቻ ከቅርብ ጊዜ ወዲህ እየጀመረች ቢሆንም ታዲያ እዩ ከዚህ ጀርባ እንዳለበት ማሜቴ ተጠራጥራለች። ማሜቴ ወደ ኪችን በመሄድ ወደ አዙ ጋር የተመለከተችው የተለየ ነገር እንዳለ እንግዲህ አዙ በየአቅጣጫው ገንዘብ ይከፈላታል። ማሜቴ ለብቻዋ ትከፍላታለች፣ እዩ ደግሞ ለብቻዋ ይከፍላታል እንታመላልስለት። እንዲሁም ደግሞ በሌላ በኩል ደግሞ በዋናነት ወደ ቤት ያስገባቻት መቲ ትከፍላታለች። እንግዲህ ገንዘብ በየአቅጣጫው እየጎረፈላት እየዘነበላት ትገኛለች። ታዲያ ይህች ልጅ ደግሞ በእርግጥ የአዩ ምንም አይነት ነገር ብታይበት የመናገር መብት ባይኖራትም ስለዚህ ነገር ግን የምታውቀው ነገር የላትም። ምክንያቱም እህቴን ለማየት ብላ ወደ መቲ ጋር ሄዳ ስለነበረ ስትመለስ እንግዲህ ርብቃ ከነበረችበት ቦታ ተሰውራ ነው ያገኘችው። ስለዚህ አዙ ምንም የምታውቀው ነገር የለም። አዙ ቢሆንም ግን የምታውቀው ነገር እንኳን ቢኖርም አሁን ላይ ስለ ርብቃን አደጋ ላይ የሚጥል ነገር እሷ ፈቅዳና ወዳ ከዚህ በፊት ሳታውቃት እንዳደረገችው አሁን ላይ የምታደርግ አይመስልም አስማሚያው። ምክንያቱም ከርብቃ ጋር ተቀራርባለች። የርብቃን በሙሉ ባህሪ አውቀዋለች፣ ተገንዝባለች። ስለዚህ ርብቃን አሳልፋ የምትሰጥ አትመስልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ ማሚቴ እዩ እንዳደረገው ይህን ነገር በመጠራጠር እዩን አፋጣዋለች። እንዲሁም ደግሞ በተለይ አውቀው ከሆነ ያደረገው ምናልባትም ደግሞ እንዳስተካከለው በማለት የጅል ስራ ሰርተ ከሆነ በወረቀቱ በኩል ደግሞ ወይም እንዲሁም ደግሞ በሌላ በኩል ለመቸኮል ፈልገ የጅል ስራ ሰርተ እንደሆነ በማለት ማሚቴ እዩን ለብቻው ጠይቀው ነበረ። እዩ ላይ አርፋለች ማሚቴ። የተፈጠረውን ነገር ከእዩ ሌላ ማንም ሊያደርገው እንደማይችል ርብቃ ከዛ ቤት ምንም አልተፈጠረም፣ ጠብም እንደሌላቸው ባልና ሚስቱ ከአቤል ጋር ምንም አይነት ግጭት እንደሌላቸው አረጋግጣለች። ወደ ቤተሰቦቿም እንዳልሄደች ወደ ቤተሰቦቿ ስትሄድ ሳታሳውቅ እንደማትሄድ እንዲሁም ደግሞ ጓደኛዋ በዙሪያው ወደ ቤተሰቦቿና ወይም ደግሞ ጥሩ ነገር አግኝታ ብትሄድ ኖሮ ጓደኛዋ ታውቅ ነበር። ስለዚህ ማሚቴ ይህንን ነገር በተለይም ደግሞ ከወደ አዙ የመጣው ምልክት ማሚቴ እዩ ነው ይህንን ነገር እያደረገው እንድትል አድርጓታል ማለት ነው። ታዲያ እዩም ደግሞ ማሚቴ ስታናግረው ሽምጥጥ አድርጓን ምንድነው የምትይኝ? ጭራሽ አገትጋት እያልሽ ነው ወይ ብሏል። እሷም እኔ እንደዛ ለማለፍ ፈልጌ አይደለም የጅል ስራ ሰርተ ከሆነ ምናልባት ብላ ነበር። እሱም እንግዲህ ያው አገትጋት እያልሽኛ አይደለ እንዴ ማሚቴ እንዴት በዚህ ጠረጥኛለሽ በማለት እዩ ሽምጠጣ አድርጎ ነበር፣ የማያዛልቅ ሽምጠጣ። በሌላ በኩል ደግሞ አቤል የርብቃን እርግዝና ከሰማ በኋላ በቃ አሁንማ ሚስቴ ብቻ ሳትሆን ከዚህ በፊት ሲያስብ የነበረው ወዴት ገባችብኝ ርብቃን እኮ ወድጃታለሁ፣ ርብቃ ወዴት ተሰወረች፣ ምን አገኛት፣ ወዴት ጥላኝ ሄደች ነበር ሲል የነበረው። አሁን ደግሞ ከነ ልጄ ስለዚህ ማድረግ አለብኝ የሆነ ነገር እያለ ነገሮችን ኃላፊነት ወስዶ ወደ ፖሊስ ጣቢያን በመሄድም አመልክቶ ነበረ። ፖሊስም እንግዲህ 24 ሰዓት ካልሞላቸው ውጤቱን አያሳውቁም፣ ሊያገኙም አይችሉም።
እንግዲህ ሁሉንም ነገር የቻለውን ነገር አድርጎ ነበረ። ምንም አይነት ፍንጭ አላገኝም። አዩም በወጡ በገቡ ቁጥር ምን አዲስ ነገር አለ እያለ ልክ እንደ ጆሮ ጠቢ ይጠይቃልም። አዳዲስ ነገር ደግሞ አዳዲስ ሀሳብ ሲያመጡ የሀሳባቸው ተጻራሪ ይሆናል። አንዳንዴ ግራ ያጋባቸዋል። ተጻራሪነቱ ከምን ተነስቶ ነው የሚል የእኛ ሰው አይደለም እንዴ የሚያስብል ተጻራሪነት በመካከል ይታይበት ነበረ። እዩ የማሚቴ አጠያየቅ ግራ ስለገባው ማሚቴ ግን አልገባኝም፣ ምን አስበሽ ነው? ለምንድን ነው የምጠየቂኝ? እንዲሁም ደግሞ ስለ ርብቃ መጠየቁ ስለምን አስፈለገ? ምክንያቱም ደግሞ ስለምጠላት የጥላቻ ባህሪ ስላሳየች፣ ስለዚህ የእሷ መጥፋት ሊያስደስትሽ ይገባል እንጂ ሊያስደስትሽ ይገባል ብዬ ሳስብ፣ አንቺ ደግሞ በተቃራኒው እየፈለግሻት ነው ይላል። እሱን የሚያስደስታት መስሎት ነበረ። ማሚቴም እንግዲህ ነገሩን ጨርሳ አልተናገረችም። መለስ በማለት እንግዲህ ቤቴ ሰላም ስላልሆነ ነው ብላለች በሽፍኑ። ነገር ግን በመጥፋቷ አስባለች፣ ተጨንቃለች። ያው የራሷ ችግር በሌላ በኩል ውሃ ቀጠነ እያለች የምታጠፋው ጥፋትና የምትረብሸው ነገር ያ የራሷ መንገድ ነው። ይህንን መንገድ ደግሞ ለአዩ አልተነፈሰችም። ብቻ ቤቴ ስለተረበሸ ነው ለዛ ነው ብላለች። እንግዲህ ወደ ቤት ስትመለስም ደግሞ ማሚቴ ወደ ቤት ስትመለስም ቁልፍ እየፈለገ ነበረ አቤል። ምክንያቱም አዙ የሆነ ምልክት ከዛ ክላስ አይቻለው ማንም የማይወጣበት ክላስ ነው ብላ ስላመለከተች፣ እዩም ደግሞ ወደዛ ክፍል ምን ልታደርጉ ትሄዳላችሁ? እሷስ ምን ሲባል ወደዛ ክፍል ልትሄድ ትችላለች? ሲጀመር ቁልፉ ሴት እንዳለ የት ይታወቃል ቢባልም፣ አቤል ግን እሞክራለሁ ፈልጋለሁ ማሚቴ ጋር ነበር የሚሆነውም ከቅርብ ጊዜ በፊት ከኔ ጋር ነበረ፣ ከዚያ ደግሞ ለማሚቴ እየሰጠኋት ይመስለኛል ሲልም እንግዲህ ይህንን የሚያስታውሰውን ተናግሮ ነበረ። ታዲያ አዩ ደግሞ ሲጀመር በሩ የሚከፈትም አይመስለኝም ይላል። ቁልፉ አይገኝም። ስለ ቁልፉም ደግሞ ችግር የለውም ቢባልም ለመሆኑ ተከፍቶ የማያውቅ በር ስለሆነ እንዴትስ ይከፈታል? እንዲሁ የማይከፈት የሆነ ይመስለኛል ይላል። አዩ ያስተባብላል ሙሉ በሙሉ የሚነሱትን ሀሳቦች። እሱ ደግሞ በሌላ በኩል ከመቴ ጋር ትልቅ ስራ ተሰጥቷ ስለነበረ ለመቴ በመደወል ይልቁንስ አንድ አዲስ ነገር አለኝ በማለት ምናልባት ይሄ ነገር ያስደስታት ይሆናል በማለት ለመቴ ደውላ ትነግራታለች። አዙ በዚህ ለመገላገልም ይህንን ደስታ ነው በማለት ነው እንግዲህ ይህንን ለእሷ ልትናገር የፈለገችው በደስታ። ምክንያቱም መርዣት ከተባለችው ነገር ቢያንስ የርብቃ መጥፋት ለጊዜው እሷን ገላግሏታል። ይህንን ነገር ማድረግ ስለማትፈልግ እንዲሁም ከባድ ስለሆነ በተለይ ከነ ህፃኑ እንደዚህ እሷም ደግሞ ደግናት እሷን ማጥፋት ስለማትፈልግ በዚሁ ባጭሩ ተገላገልኩ የሚል ሌላ ደስታ አላት አዙ። ለመቴ ደግሞ መጥፋቷም ሊያስደስታት ይችላል። ባንገልባትም ልጇን ባንገልባትም እሷንም ባንገላት መጥፋቷ ምናልባት በቂ ሊሆን ይችላል፣ ትደሰት ይሆናል በማለት ከቤት ስትመለስ ከእሷ ጋር ቆይታ ከቤት ስትመለስ እንዳላገኘቻትና ርብቃ እንደጠፋች ለመቴ ታስታውቃታለች። መቴም ደግሞ ይሄ ነገር ለመሆኑ መቼ ነው የተፈጠረው? እንዴትስ? እውነትስ ነው ወይ? አጣርተሻል ወይ ብላ አጥብቃ ትጠይቃለች። አዙም በደንብ አዎ አጣርቻለሁ፣ አውቃለሁ በደንብ አድርጌ። ቤተሰቡ በሙሉ ተረብሿል። አቤልም እኮ ወደ ፖሊስ ጣቢያ ሁሉ ሳይቀር በመሄድ አመልክቷል። ስለዚህ እውነት ነው በማለት እንግዲህ ትነግራታለች። ይሄ መልካም ሀሳብ ነው ብላ ተቀብላለች። መቴ ለጊዜው ምናልባትም ታግታ ምናልባትም ደግሞ አንዱ ወንበዴ ወስዷት ሊሆን ይችላል። ተገላገልን ወይም ደግሞ ከአቤል ሕይወት ውልቅ ብላ እየሄደች ይሆናል። የተለያዩ አመለካከቶችን እንግዲህ ታስባለች ማለት ነው። በሌላ በኩል ደግሞ የአዩ መቅጠፍጠፍ ቤተሰቦቹን አስገርሟቸዋል፣ አስደንግጧቸዋል። አዩ ለሚያነሱት አዳዲስ ሀሳብ ይህንን እንሞክር ይህንን እናድርግ በሚሉት ነገር ሁሉ እሱ ደግሞ በመካከል ብድግ እያለ የማደርገው ነገር አለኝ እያለ ጥፍት ይል ነበር። ታዲያ እንግዲህ ርብቃም በመካከል ድምፁን ካላሰማኝ አቤልን በማለት ከታሰረችበት ቦታ ረብሻቸው ነበረ። አቤልም ማሚቴን እንግዲህ እዛ ክፍል ውስጥ አንድ አዲስ ነገር ተገኝቷል፣ ጫማ በዛ አካባቢ ተገኝቷል፣ እንግዲህ ቁልፉን ስጪኝ በማለት ማሚቴን ጠይቋት ነበረ። ማሚቴን ምን አይነት የጅል አስተሳሰብ ነው ለመሆኑ? እሷ ከውስጥ ከሆነች ቁልፉን በየት በኩል ብላ ገብታ በየት በኩል ይዘጋል? ምን አይነት አስተሳሰብ ነው የምታስበው? ከዚህ ሁሉ አመታት በኋላስ እኔ እንዴት አድርጌ ቁልፉ የት እንዳለ ላውቅልህ እችላለሁ? በማለት ማሚቴ ቁልፉን አልሰጥም ብላለች።
አቤል ግን ያው ማሚቴ አግታት ይሆናል ማሚቴ ቁልፉ ከሷ ጋር ስለሆነ የሚል ሀሳብ አልነበረውም። ያው የማሚቴ ድርቅና ቢኖርም የምትናገራቸው ነገሮች ግን አሁን ላይ ያው እሷ እንዳልሆነች ግልጽ ነው። ማሚቴ እንዳላደረገችው በመጀመሪያ የጠረጠራት ቢሆንም በመጀመሪያ ምክንያቱም እንድትጠረጠር ያደረጋት ነገር ከዚህ በፊት ያልነበራትን አዲስ ባህሪ በማምጣቷ ምናልባት እሷ ልትሆን ትችላለች የሚያስብል ነገር ነበራት። አሁን ግን ማሚቴ እንዳላደረገችው እሱም አረጋግጧል። ጫማው ምን ሲባል እንዴት ከዛ ልትሄድ ቻለች እንዴት ብሎ እንዴትስ ለምትለውም ጥያቄ እሱም እውነትሽን ነው በማለት እንግዲህ አቤልም ወደ ቦታው ከመሄድ ከንስሎታል ማለት ነው። ልክ ነሽ፣ ከዛ በምንም ተአምር ልትኖር አትችልም፣ ክፍሎቹን አታውቃቸውም፣ በሩስ እንዴት ተከፍቶ እንዴትስ ሊቆለፍ ቻለ? እሷ ከወደ ውስጥ እስከሆነች ቁልፉ ከእኔ ማን ቆልፎ ወደ እኔ ያመጣዋል? እንደዚህ አይነት ነገር ስትለው እንግዲህ አቤልም ተረጋግቷል። እዛ ውስጥ ልክ ነሽ፣ ላትኖር ትችላለች በማለት ወደዛ መፈለጉን አቁሞ ነበር። ታዲያ በሌላ በኩል ደግሞ ርብቃ አጋቹን አቤልም ማናገር ፈልጋለሁ ብላ ስላስገደደችው ረብሻለው ልጄ ሆዴ እያለች ስለበጠበጠችው እንግዲህ በቃ ድምፁን ብቻ እናሰማሽ በማለት ደውለውላታል። ታዲያ ስትደውልለትም ምንም ድምፅ አልባ በሆነ መልኩ አናግረው ነበረ። አቤልም በመጀመሪያ ስልኩ ሲጠራ ባዶ ስልክና የማይታወቅ ስልክ አዲስ ስልክ አናውን የሆነ ነበር እንደሆነ ሲረዳ ይሄ ነገር አዲስ ነው ታዩ ዝም ብሎ ነው በማለት አልፎት ነበር። ታዲያ ሪች ደግሞ ምናልባትም ርብቃ ልትሆን ትችላለች መልስ በማለት እሷ ይሄንን ሀሳብ አምታለን ነበር። ነገር ግን ርብቃ ምንም የተናገረችው ነገር የለም። ጸጥ ብላ ድምፁን ብቻ ነበር አዳምጣ ይዘጋችው። ምክንያቱም አጋቹ የፈቀደላት ምንም ድምፅ እንድታሰሚ አንፈልግም ሲሏት እሷም እሺ ምንም ድምፅ አላሰማም ብቻ ድምፁን አሰሙኝ ነበር ያለችው። ርብቃ እንግዲህ እንደናፈቃትኝ ድምፁን ብቻ አዳምጣ ዘግታለች። አቤልም እሷ እንደሆነች በቃ እርግጠኛ ነኝ ውስጤ እየነገረኝ ነው እሷ እንደሆነች እያለ ነበር። ታዲያ አጋቹም ደግሞ እንግዲህ ስለተነቃበት እዩም ስለተነቃበትም ሊሆን ይችላል ርብቃን እንዲለቋት እንድትለቀቅ ከታገተችበት ቦታ አድርጓል። እንግዲህ በመደወል መታችሁ መውሰድ ትችላላችሁ በማለት አሳውቋል ማለት ነው። ርብቃንም ባዶ የሆነ ቦታ ላይ ወስደው ጥለዋታል። ርብቃን እንግዲህ በሰላም ወደ ቤት ይዘዋት ተመልሰዋል። አቤልና እዩም ደግሞ እኔ አብሬ ሄዳለሁ፣ ስለዚህ እንደዚህ አይነት አዲስ ነገር ከተፈጠረ አብሬ መሄድ አለብኝ በማለት አውቃን እንግዲህ አቤል ናፈቃት ርብቃ በሰላም ወደ ቤቱ ተመልሳለታለች። በሰላም ይዟት ከተመለሰ በኋላ ማሚቴም እንኳን በሰላም መጣሽ ብላለች። የምንም ያህል ብጠላትም እንኳን ታዲያ አንድ አስደንጋጭ ነገር ማሚቴ ተመልክታ ነበረ። እሱም ማንም ጋር የሌለ ማሚቴ የሰጣችው ልዩ ስጦታ እዩ ከዚህ ነገር ጀርባ እንዳለበት ምልክት ትልቁን ምልክት እንግዲህ በቦታው የያዘችበት ነገር እንዳለ ርብቃ አንድ ትልቅ ምልክት ታይቶበታል ማለት ነው። እዩ በዚህ መልኩ ተጋለጠ ማለት ነው። እንግዲህ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ